إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا رسول الله وعلى آله وصحبه ومواله. السلام عليكم ورحمة الله وبركاته. سدستو يتوبت مسفرتوች በህይወታችን ብዙ ጊዜ ወንጀሎችን እንፈጽማለን። አላህ ያደለው በወንጀሉ አላህ ፊት እንዳይጠየቅ ተውበት ማድረግን ያስባል። ግን ስንቱ ነው ተውበቱ መስፈርቶቹን የሚያሟላ እንዲሆን የሚጨነቀው? ራሳችንን በሚገባ ጠይቀን እናውቃለን? ለመሆኑ መስፈርቶቹን ምን ያህሎቻችን በሚገባ እንለያቸዋለን? ለማያውቁ ጥቆማ፣ ለሚያውቁ ማስታወሻ ይሆን ዘንድ እጠቅሳለሁ። የተውበት መስፈርቶች 6 ናቸው። እነሱም አንደኛ ኢኽላስ፣ አላህን ብቻ በማሰብ መፈጸም ማለት ነው። አንድ ሰው ወንጀልን የሚተው ዱንያዊ ጥቅሞችን አስቦ ከሆነ የመጀመሪያውን የተውበት መስፈርት ዘንግቷል። ሁለተኛ ወንጀሉን ማቆም። አንድ ሰው የሚፈጽመውን ወንጀል ባላቋረጠበት ሁኔታ ተውብቻለሁ ቢል ቀልድ ነው የሚሆነው። ስለዚህ ተውበት ያሰበ ሰው ጥፋቱን በቀጠሮ ሳይሆን በቀጥታ ሊያቆም ይገባል። ሶስተኛ ወደ ጥፋቱ ዳግም ላይ መለሱ፣ ቁርጠኛ ውሳኔ ላይ መድረስ። አንድ ሰው ከወር በኋላ እንደሚመለስ እያሰበ ረመዳን ሊገባ ሲል አንድን ወንጀል ቢተው መስፈርት ስላላሟላ ተውበት አድርጓል ማለት አይቻልም። አራተኛ በወንጀሉ መጸጸት። ሰውየው ሲፈጽመው በቆየው ወንጀል ላይ ደንታ ቢስ ከሆነ ተውበቱ የሐቂቃ አይደለም። ጸጸቱ ሰው ምን ይለኛል ወይም ክብሬ ወደፈ በሚል ሳይሆን የጌታውን ሕግ በመጣሱ ሊሆን ይገባል። ለምሳሌ ብዙ ሰዎች ዝሙት ፈጽመው በጌታቸው ዘንድ ካለው ሂሳብ ይልቅ ዱንያ ላይ ያለው የሰው ወሬ ሲያስጨንቃቸው ይጸጸታሉ። እንዲህ አይነት ጸጸት የተውበትን መስፈርት አያሟላ። ይልቅ ከዛሬው የበዛ ሕዝብ ፊት ነገ በአኺራ መዋረድ ከመምጣቱ በፊት ትክክለኛውን ጸጸት እዚሁ ልናስገኝ ይገባል። አምስተኛ